ማልፍበት ጊዜ ለኔ የሚታየኝ የእግዚአብሔር ክብር እሱ ነው። ልሳን ያናግረኝ የነበረው እሱ ነው። አንድ የሚነሳ ትውልድ ይታየኛል። ሰው የሚሄድ የማይረታ ወደኋላ የማይመለስ የማያመቻመች በየቦታው ቀሚሱን ሱሪውን የማይወድቅ በዝሙት የማይወድቅ እንደ ሰካራም ፈረስ እንደ ጦረኛ ፈረስ የሚሄድ ሰው የሚወጣ የእሳት ፍንጣሪ የሆነ ታላቅ አንድ ትውልድ ይነሳል ብዬ አስባለሁ። አሜን በሉ እስኪ። ኢየሱስ የበላይ ጌታ ይነሳል። ያ ትውልድ እናንተ ናችሁ። ያ ትውልድ እናንተ ናችሁ። ነቢያት የሚወጣባቸው ትውልድ፣ ኤክሰለንስ የሆነ ትውልድ፣ ስታር የሆነ ጀኔሬሽን፣ ኳከብት የሆነ ጀኔሬሽን፣ ሰው የሚሄድ ጀኔሬሽን፣ የተለያዩ 3-4 ስራዎችን የሚሰራ ኢንጂነር ነው፣ ዶክተር ነው፣ ሰባኪ ነው፣ ነቢይ ነው፣ አስተማሪ ነው፣ ቤቱን የሚመራ ነው። እንደዚያ አይነት ታለንት የሆነ ኃያል ትውልድ ይነሳል ብዬ አምናለሁ። አሜን በሉ እስኪ። በሁለት መንገድ ላስረግጥላችሁ። አንደኛው ከእግዚአብሔር ቃል አንጻር ዓለምን እግዚአብሔር በፈጠረበት ጊዜ በመጀመሪያዎቹ በኤደን ገነት በምስራቅ አደረገ ይላል። ዓለምን ኤደን ገነትን የሚያጠጣ ወንዝ ይሄ የኛ አባይ የተባለ አሁን የተገደበ ኢየሱስም የጠጣው እስራኤላውያንም የጠጡት እነ ሙሴም ጠጥቶ ያደገ ባለውለታ የሆነ ይህንን ውለታ እግዚአብሔር ይከፍላል ብዬ አምናለሁ። ደግሞም ለመክፈል ተነስቷል። እና ይሄ መካከለኛው ምስራቅ አካባቢ ኢትዮጵያ የምትባለው የአሁኗ ቅርጽ ባይሆንም እስከ የመን ድረስ እስከ ግብፅ ድረስ ብትሆንም ግን ኢትዮጵያ ከሚባለው አካባቢ ታላቅ ረቫይቫልና ታላቅ የእግዚአብሔር ጉብኝት ይነሳል የሚል የስነ መለኮት አስተምሯል። አመለካከት ምክንያቱም ይህ መካከለኛው ምስራቅ ኢትዮጵያ፣ ሳውዲ አረቢያ፣ የመን እና እነዚህ እስከ እስራኤል ድረስ እግዚአብሔር ዓለምን የፈጠረበት፣ ሰውን የፈጠረበት፣ ሰውን ያስቀመጠበት፣ ሰው ከዚያ ዲስፕላይ የሆነበት እና እነ አብርሃምም እነ ይስሐቅም እነ ያዕቆብም ተፈጥረው የበዙበት ኢየሱስም የመጣበት የሞተበት ከሞት የተነሳበት ዳግም የሚመጣበት እግሮቹ በኢየሩሳሌም ጽዮን ተራራ ላይ የሚያርፍበት እንደ መጨረሻው ዘመን የአብዛኛው ስነ መለኮታውያን አስተምሮ መሰረት 1000 ዓመት በምድር ላይ የሚነግስበት የት ነው ቢባል ይሄ መካከለኛው ምስራቅ የሚባል አካባቢ። አሜን በሉ እስኪ። አሜን በሉ እስኪ። ለዚህ አካባቢ እግዚአብሔር ኢትዮጵያን እንደ መሳሪያ አድርጎ በኢኮኖሚ፣ በወታደራዊ፣ በተለያዩ እውቀቶች አስነስቶ በምግብ በጥጋ ለአፍሪካ ትንሣኤ አድርጎ እየሰራ እንዳለ እኔ እየሰራ የነገሥታት ልብ በእግዚአብሔር እጅ ነው። በቦይ እንዳለ ውሃ ወደ ፈለገበት የሚያዘነብል እግዚአብሔር እኛ በየካፌው እየተነጋገርን ብንጠወልግም እንደ ኤማሁስ መንገደኞች ብንደክምም እግዚአብሔር እየጠመዘዘ መሪውን ይዞ እያዞረ እያሽከረከረ ወደ ወደደበት እያዘነበረ የኔ ተግባር ይሄ ነው እያለ ከፈለገ በመርፌ እየወጋ እያስተነፈሰ እየሰራ ያለ ስራ እንዳለ አያለ። ቤተ ክርስቲያንንም እግዚአብሔር አስነስቷት ለአፍሪካ ፈውስ እንደሚሆን ማለት
ከኢትዮጵያ እንደምነሳ አምናለሁ። አሜን በሉ እስኪ፣ አሜን በሉ እስኪ። ለምን ቢባል